ማን ነው ስም? ኤቢሳ። ከየት ከተማ መጣ? ከሻሸመኔ። እሺ ምንድነው ለመናገር የፈለከው? እናቴን ይቅርታ ማለት ፈልጌ። በምን አርጌ ማላውቀው ነገር የለም ነው አሰቃይቻታለሁ። በቃ ይታያል፣ ይሄ እጄ ይታያል። እኔ ራሴ ነኝ እንደዚህ ማድረገው ሙሉ ሰውነት። ለምንድን ነው እንደዚህ የምታደርገው? ይሄን እኔ እንጃ፣ የምሬን ነው። አምና 5ኛ ዓመት ተማሪ ነበርኩና ዩኒቨርሲቲ ከ3ኛ ፎቅ ላይ ዘለልኩ። የት ሀገር? ጅማ ዩኒቨርሲቲ። ዘንድሮ ነው ግራጁዌት ያደረኩት ቬተርነሪ ሜዲሲን። አሺሽ ነፍቼ ፌደራል የመጣ መሰለኝ ዶርም ቁጭ ብዬ። ጓደኛዬ ነው ያንኳኳው ዶርሙ። የምሬን ነው። አሁን ጅማ ዩኒቨርሲቲ ያሉ ልጆች ካሉ እዚህ ውስጥ ያውቃሉ። ጓደኛዬ ያንኳክቶ ፌደራል መጥቶ ያንኳኳ መስሎኝ በበረንዳ በኩል ላመልጥ ከ3ኛ ፎቅ ፌደራል ሳይመጣ ጓደኛዬ፣ የራሴ ጓደኛ ነው ዶርም እያንኳኳ ያለው። እሺ ነድፎኛል ብዬ እስከ ሆስፒታል በፓንትሮች ያውቃለሁ። ኤርፎን ወዴ ላይ ተጠምጥሞ ማለት ነው ያውቃሉ። የሰፈር ልጆች አሉ እዚህ። ኤርፎን ሰክቼ ተኝቻለሁ። ሰሞኑን ውስጥ ገብቼ የሆነ ሰዓት ስነቃ ኤርፎን ያስኩ ማለት ነው ወዴ ውስጥ። ይሄ የሚያክል ነገር ያስኩ ነው የመሰለኝ። ወረወርኩና እባብ ነው የመሰለኝ። አጠገቤ ላይ ሞአባ የሚባል ልጅ ተኝቷል። ተነስቼ ስቆም ሰውነቴ እንደመደንዘዝ አለ። ሞአባ እባብ ነድፎኛል አልኩት። አለኝ እባብ ነድፎኛል እና ስለኝ ጮህ አልኩት። ቀወጠው። ሙሉ የሰፈር ሰው ያልመጣ ሰው የለም። እኔ ሩጫ ወደ ሆስፒታል ሻሸመኔ ስፔሻላይዝድ ሆስፒታል ተቀላቁ ያለው በፓንት ነው የገባሁት። የምሬን ነው። ልጁ ሱሪ ይዞ ይከተለኛል። ሙሉ የሰፈር ሰው መጥቶ ዶክተር የለም ቶሎ በሉ ጥሩልኝ፣ እኔ እባብ ነድፎኛል መርፌው ብላ። ሐሺሽ ጦዤ እኮ ነው። ሐሺሽ ጦዘ። እሺ የኔ ዋልከው የት ውለህ ነው ይለኛል። እኔ እባብ ነድፎኝ የት ውለህ ነው ትለኛለህ? ማርከሻ ካለው ገኝ ሰውዬው የኔ ዋልከው እየቃምኩ ነበር። ከዛ ዛለኝ። ከዛ ቤት ገባሁ ተኛው። እንደ ሐሺሽ እንደነፋው መናገር አልፈለኩም። ከዛ ያቺ የምትነፋውን ነገር አልነፋም ሲለኝ አልኩት። መስለው ነው አልነደፈም ቁጭ በላኔ ያፈርኩት እፍረት በቃ። ስንት ዓመት ነው ጅማ የተማርከው? 6 ዓመት ቬተርነሪ ሜዲሲን ጨርሼ ነው የመጣሁት። 6 ዓመት? ሌላስ? እሺ ምን አሁን ሌላ እናትን ምን አድርገህ ታውቃለህ? ዱሬዞ የሚባል ጓደኛ አለኝ። አሁን ሱቅ አለውና የሆነ ጊዜ ጫሳ ደርሶብኝ ማልሽጠው ነገር የለም፣ ያልሸጥኩትም ነገር የለም፣ ማልሽጠው ነገር የለም። ምሽጠውን ነገር አጣሁ። ጓዳ ገብቼ እየታየኝም አልነበረም በደንብ። ሱካር ነው ነው የመሰለኝ። ለካ ሱካር አይደለም ጨው ነው። 3 ኪሎ ጨው። ይኸው ማዘር አሁን ትሰማለች ታውቃለች። 3 ኪሎ ጨው ይዤ ለዱሬዞ ሱካር እኔም ሱካር እንደሆነ ነው የማውቀው። ትገዛለህ ሱካር አልኩት። ማዘኖ የ3 ኪሎውን ሰጠኝ። ወስጄ እኔ ቅሜ ማታ መጥቼ ጭስ ስጠኝ ስለው እሱ አይቶታል። ለካ ምንድን ነው የሰጠኝ? ሱካር ነው። ይሄ ሱካር ነው ይለኛል። ሳየው ጨው። ጭስ ስጠኝ ስጠኝ እና አንተ አይስማማህማ ይሄ ጭስ አይደል? አዎ። ምን ተረዳህ አሁን እዚህ ስንማ? ኧረ ይሄ የመጨረሻ ደውል የሚለው ትምህርት ለእኔ ነው። ምንም ያላረኩት ነገር የለም። ምንም አልቀረኝም። በቃ ከዚህ በኋላ እኔ ሞት ካልሆነ ምን ቀርቶኛል? ምንም። ይገርምሃል የሆነ ጊዜ ቆርቆሮ ፋዘር ክራይ ቤት ሰርቪስ ሊሰራ ገዝቶ አስቀምጦ አይናገሩኝም። ምንም ባረግ አይናገሩም። ምንም ገዝቶ አስቀምጦ ሙሉ ቆርቆሮን አውጥቼ ሸጥኩት። አልጠየቁኝም። ምን ሆኖ ነው ያልጠየቁኝ ብዬ ጠየቅኩ ራሴ። ቆርቆሮ የት ሄዶ ነው? ቆይ ምን ብለህ ጠየካቸው? ቆርቆሮ የት ሄዶ ነው? ቆርቆሮ አልነበረም እንዴ ጓዳ የት ሄዶ ነው አልኳቸው። እኔ እንደወሰድኩ ያውቃሉ። እኛም እኮ ግራ ገብቶን ነው አለ። እንግዲህ ምን ይባላል? ሼም እኮ ያሳፍራል። የምር እውነቱን ስነግርህ እንቅልፍ የተኛሁት እኔ እዚህ ግቢው መጥቼ ነው። ባለፈው የጠየቀ ልጅ ቀድሞ ስለጠየቀ ነው እንጂ 6ኛውንም ቀጥዬ ልማር ብዬ ልጠየቀ ነበር። እኔ 3 ሰዓት ላይ እንቅልፍ ተኝቼ አይደለም። እንዴት ነው 3 ሰዓት የሚተኛው? 3 ሰዓት ላይ እንቅልፍ ይመጣል።
እንጃ። እጅን በምንድን የምትቆርጠው? በብሌድ ምላጭ ቀደዋለሁ። በቃ ለምን? እኔ እንጃ። ተናድጄ ነው የምቀደው ነው የምለው። ብቻ ግን ነገር የሆነ አልፌ አሁን ብነግርህ የሚያናድ ነገር አይደለም። እኔ ግን ኦቨር ነው የሚያናደኝ። ቆርጧለሁ። ካባ ውስጥ ገብቻለሁ። አንዴ መንገድ መስሎኝ ካባ፣ ትልቅ ካባ እንደዚህ ሾኩን ከፍቼ ስገባ ገደል ውስጥ ነው የገባሁት። ተንከባሌ በቂጤ ነው ቁጭ ያልኩት። ሳየው እላይ አረ ባየት ሄደ ይላሉ። እዚህ ነኝ። በሌላ በኩል ነው ዞሮ መጥተው ያስወጡኝ። ምንም ሳልሆን ፈጣሪ ለምን እንደዚህ የትኛውን ትምህርት ወደድክ? የመጨረሻው ደውልና እብዱ ሰው ያላ እሱ ነው። ሉቃስ ወንጌል መጽሐፍ ምዕራፍ 8 ቁጥር 26 ላይ ያለውን ራቁቱን በመቃብር ይኖር የነበረውን ሰውዬ ሳስተምር ምን ተረዳ? ሰይጣን ማያረገው ነገር የለም፣ ማላረገው ነገር የለም። ማኔ በቃ እብድ እኮ ነው የሚሉኝ፣ እንደ እብድም ነው የሚያረገኝ። ግን እዚህ ከመጣሁ በኋላ እንደዚህም ደስ ብሎኛል። ዝም ብሎ ደስ ይለኛል። እንደዚህ እግዚአብሔርን አንድ መልእክት አለኝ። በተለይ እናቴን ያላረኳት ነገር የለም። እኔ ከፎቅ ላይ ዘልዬ መሬት ሽጣን ያሳከመችኝ። እዚህ አይነት ኦፕሬሽን ተሰርቼ ነው የወጣሁት። ሽንቴ አልወጣም አለ በቃ። እናቴ በጣም ይቅርታ፣ አቃጥዬሻለሁ፣ ደግሞ እክስሻለሁ። ህይወት እየገባኝ ነው። እንደዚህ አዝዬሽ ነው የምዞረው። ሁላችሁም ይቅርታ። እራሳለሁ። ማላስቀይመው ሰው የለም በነገራችን ላይ። ዳጊ የሚባል ይችላል እዚህ ጋር ከመሬት ተነስቼ ነው ሰው ማስቀይመው። ዳጊ ይቅርታ። አመሰግናለሁ፣ ወዳለሁ። ቻው። ማን ነው ስም? ኤቢሳ። ከየት ከተማ መጣ? ከሻሸመኔ። እሺ፣ ምንድነው ለመናገር የፈለከው? እናቴን ይቅርታ ማለት ፈልጌ። ለምን? አርጌ ማላውቀው ነገር የለም። አሰቃይቻታለሁ በቃ። ይታያል፣ ይሄ እጄ ይታያል። እኔ ራሴ ነኝ እንደዚህ ማድረገው። ሙሉ ሰውነት። ለምንድን ነው እንደዚህ የምታደርገው? ይሄን እኔ እንጃ፣ የምሬን ነው። አምና 5ኛ ዓመት ተማሪ ነበርኩና ዩኒቨርሲቲ ከ3ኛ ፎቅ ላይ ዘለልኩ። የት ሀገር? ጅማ ዩኒቨርሲቲ። ዘንድሮ ነው ግራጁዌት ያደረኩት ቬተርነሪ ሜዲሲን። አሽሽ ነፍቼ ፌደራል የመጣ መሰለኝ። ዶርም ቁጭ ብዬ ጓደኛዬ ነው ያንኳኳው ዶርሙ። የምሬን ነው። አሁን ጅማ ዩኒቨርሲቲ ያሉ ልጆች ካሉ እዚህ ውስጥ ያውቃሉ። ጓደኛዬ ያንኳክቶ ፌደራል መጥቶ ያንኳኳ መስሎኝ በበረንዳ በኩል ላመልጥ ከ3ኛ ፎቅ ፌደራል ሳይመጣ ጓደኛዬ፣ የራሴ ጓደኛ ነው ዶርም እያንኳኳ ያለው። እሺ፣ ነድፎኛል ብዬ እስከ ሆስፒታል በፓንትሮች ያውቃለሁ። ኤርፎን ወዴ ላይ ተጠምጥሞ ማለት ነው። ያውቃሉ የሰፈር ልጆች አሉ እዚህ። ኤርፎን ሰክቼ ተኝቻለሁ። ሰሞኑን ውስጥ ገብቼ የሆነ ሰዓት ስነቃ ኤርፎን ያስኩ ማለት ነው ወዴ ውስጥ። ይሄ የሚያክል ነገር ያስኩ ነው የመሰለኝ። ወረወርኩና እባብ ነው የመሰለኝ። አጠገቤ ላይ መዋባ የሚባል ልጅ ተኝቷል። ተነስቼ ስቆም ሰውነቴ እንደመደንዘዝ አለ። መዋባ እባብ ነድፎኛል አልኩት። አለ እባብ ነድፎኛል እና ስለኝ ጮህ አልኩት። ቀወጠው። ሙሉ የሰፈር ሰው ያልመጣ ሰው የለም። እኔ ሩጫ ወደ ሆስፒታል ሻሸመኔ ስፔሻላይዝድ ሆስፒታል ተቀላቁ ያለው በፓንት ነው የገባሁት። የምሬን ነው። ልጁ ሱሪ ይዞ ይከተለኛል። ሙሉ የሰፈር ሰው መጥቶ ዶክተር የለም ቶሎ በሉ ጥሩልኝ፣ እኔ እባብ ነድፎኛል መርፌ ብሏል። ሀሺሽ ጦዤ እኮ ነው። ሀሺሽ ጦዘ። እሺ፣ የኔ ዋልከው የት ውለህ ነው ይለኛል። እኔ እባብ ነድፎኝ የት ውለህ ነው ትለኛለህ? ማርከሻ ካለው ገኝ ሰውዬው የኔ ዋልከው እየቃምኩ ነበር። ከዛ ዛሬ ቤት ገባሁ ተኛው። እንደ ሀሺሽ እንደነፋው መናገር አልፈለኩም። ከዛ ያቺ የምትነፋዋን ነገር አልነፋም ሲለኝ አልኩት። መስለው ነው አልነደፈም። ቁጭ በላኔ ያፈርኩት እፍረት በቃ። ስንት ዓመት ነው ጅማ የተማርከው? 6 ዓመት ቬተርነሪ ሜዲሲን ጨርሼ ነው የመጣሁት። 6 ዓመት? ሌላስ? እሺ፣ ምን አሁን ሌላ እናትን ምን አድርገህ ታውቃለህ? ዱሬዞ የሚባል ጓደኛ አለኝ። አሁን ሱቅ አለውና የሆነ ጊዜ ጫሳ ደርሶብኝ
ማልሽጠው ነገር የለም፣ ያልሸጥኩትም ነገር የለም፣ ማልሽጠው ነገር የለም። ምሽጠውን ነገር አጣው። ጓዳ ገብቼ እየታየኝም አልነበረም በደንብ። ሱካር ነው እኔ መሰለኝ። ለካ ሱካር አይደለም ጨው ነው። 3 ኪሎ ጨው። ይኸው ማዘር አሁን ትሰማለች ታውቃለች። 3 ኪሎ ጨው ይዤ ለድሮይሶ ሱካር እኔም ሱካር እንደሆነ ነው የማውቀው። ትገዛለህ ሱካር አልኩት። ማዘኖ የ3 ኪሎውን ሰጠኝ። ወስጄ እኔ ቅሜ ማታ መጥቼ ጭስ ስጠኝ ስለው እሱ አይቶታል። ለካ ምንድን ነው የሰጠኝ? ሱካር ነው። ይሄ ሱካር ነው ይለኛል። ሳየው ጨው። ጭስ ስጠኝ ስጠኝ እና አንተ አይስማማህማ ይሄ ጭስ አይደል? አዎ። ምን ተረዳ አሁን እዚህ ስንማር? አረ ይሄ የመጨረሻ ደውል የሚለው ትምህርት ለኔ ነው። ምንም ያላረኩት ነገር የለም። ምንም አልቀረኝም። በቃ ከዚህ በኋላ እኔ ሞት ካልሆነ ምን ቀርቶኛል? ምንም። ይገርማል። የሆነ ጊዜ ቆርቆሮ ፋዘር ክራይ ቤት ሰርቪስ ሊሰራ ገዝቶ አስቀምጦ አይናገሩኝም። ምንም ባረግ አይናገሩም። ምንም ገዝቶ አስቀምጦ ሙሉ ቆርቆሮ ነው አውጥቼ ሸጥኩት። አልጠየቁኝም። ምን ሆኖ ነው ያልጠየቁኝ ብዬ ጠየቅኩ ራሴ። ቆርቆሮ የት ሄዶ ነው? እሺ ቆይ ምን ብለህ ጠየቃቸው? ቆርቆሮ የት ሄዶ ነው? ቆርቆሮ አልነበረም እንዴ ጓዳ የት ሄዶ ነው አልኳቸው። እኔ እንደወሰድኩ ያውቃሉ። እኛም እኮ ግራ ገብቶን ነው አለ። እንግዲህ ምን ይባላል? ሼም እኮ ያሳፍራል። የምር እውነቱን ስነግርህ እንቅልፍ የተኛሁት እኔ እዚህ ግቢ መጥቼ ነው። ባለፈው የጠየቀ ልጅ ቀድሞ ስለጠየቀ ነው እንጂ 6ኛውንም ቀጥዬ ልማር ብዬ ልጠየቀ ነበር። እኔ 3 ሰዓት ላይ እንቅልፍ ተኝቼ አላውቅም። እንዴት ነው 3 ሰዓት የሚተኛው? 3 ሰዓት ላይ እንቅልፍ ይመጣል። እንጃ። እጅን በምንድን ነው የምትቆርጠው? በብሌድ ምላጭ ቀደዋለሁ። በቃ ለምን? እኔ እንጃ። ተናድጄ ነው የምቀደው ነው የምለው። ብቻ ግን ነገር እየሆነ አልፌ አሁን ብነግርህ የሚያናድ ነገር አይደለም። እኔ ግን ኦቨር ነው የሚያናደኝ። ቆርጧለሁ። ካባ ውስጥ ገብቻለሁ። አንዴ መንገድ መስሎኝ ካባ፣ ትልቅ ካባ እንደዚህ ሾኩን ከፍቼ ስገባ ገደል ውስጥ ነው የገባሁት። ተንከባሌ በቂጤ ነው ቁጭ ያልኩት። ሳየው እላይ አረ ባየቴ ደይላሉ እዚህ ነኝ። በሌላ በኩል ነው ዞሮ መጥተው ያስወጡኝ። ምንም ሳልሆን ፈጣሪ ለምን እንደዚህ የትኛውን ትምህርት ወደድክ? የመጨረሻው ደውልና እብዱ ሰው ያላ እሱ ነው። ሉቃስ ወንጌል መጽሐፍ ምዕራፍ 8 ቁጥር 26 ላይ ያለውን ራቁቱን በመቃብር ይኖር የነበረውን ሰውዬ ሳስተምር ምን ተረዳ? ሰይጣን ማያረገው ነገር የለም፣ ማላረገው ነገር የለም። ማኔ በቃ እብድ እኮ ነው ቢሉኝ እንደ እብድም ነው የሚያደርገኝ። ግን እዚህ ከመጣሁ በኋላ እንደዚህም ደስ ብሎኛል። ዝም ብሎ ደስ ይለኛል እንደዚህ። እግዚአብሔርን አንድ መልእክት አለኝ። በተለይ እናቴን ያላረኳት ነገር የለም። እኔ ከፎቅ ላይ ዘልዬ መሬት ሽጣን ያሳከመችኝ። እዚህ ያኔት ኦፕሬሽን ተሰርቼ ነው የወጣሁት። ሽንቴ አልወጣም አለ። በቃ እናቴ በጣም ይቅርታ፣ አቃጥዬሻለሁ፣ ደግሞ እክስሻለሁ። ህይወት እየገባኝ ነው። እንደዚህ አዝዬሽ ነው የምዞረው። ሁላችሁም ይቅርታ። እረሳለሁ። ማላስቀይመው ሰው የለም። በነገራችን ላይ ዳጊ የሚባል ይችላል እዚህ ጋር ከመሬት ተነስቼ ነው ሰው ማስቀይመው። ዳጊ ይቅርታ። አመሰግናለሁ። ወዳለሁ። ቻው